አባቱ ማፈልጊው ዛይድሽ ራስና አባቱ ምንድነው? ራስና ምናምን ምንም አቤት ውርደት፣ አቤት ውርደት። እኔ ያየሁትን ግን አይታችኋል? የዩ የተጠቀጠቀው ጨርቅ ከስር ማለት ነው። ቡራ አንገቷን ሲይዛት ቤተሰብ ጨርቁ ከስር ወጥቷል። አይታችሁታል? ወይኔ ወይኔ ወይኔ! የእውነት የሆነ አረንጓዴ ነገር ማለት ነው። እግዚአብሔር ምስክሬ ነው። ወጥቷል። አተኩራችሁ እዩት እናንተ ማለት እዩትና መስክሩ። ሲቀጥል ማለት ነው እዩ ዛሬ በቃ ድራማ ከጀርባሽ ይዘሽ የመጣሽው ነገር እንዳለ በጣም ታውቆብሻል፣ ግን መናገር አልፈለግሽም። በቃ መናገር አልፈለግሽም። ልትናገር ያስበሽ ግን መናገር አልፈለግሽም። ዛሬ እውነቱን እነግራችኋለሁ ብለሽ መተሽ ከመጣ በኋላ ግን እመን አትመን ጭራሽ ሀይሚቴን ደግሞ አይንሽን ማየት አልፈልግም፣ ሁለተኛ ጥጌ እንዳደርሽ ምናምን ታያለሽ አንቺ። እውነት እንደ አይንሽን ሙሉን ግልጥ አድርገሽ ማለት ነው ጥሩ ስራ እንደሰራ ሰው እንደ ስትሞጣሞጭ ትንሽ አታፍሪም? እውነት ፈሪ እንደ ሴት ልጅ ይሄንን አሁን ቪዲዮሽን ይሄ ቪዲዮ የሚለቀቅ ቪዲዮ በነገራችን ላይ ማለት ነው ቤተሰቦችሽ ያዩታል፣ ጓደኞችሽ ያዩታል፣ በጣም ብዙ ሰው ያየዋል። ከግማሽ ሚሊዮን ሰው እንግዲህ ግማሽ ሚሊዮን የሚሆኑ ሰዎች ይከታተሉታል ቡራን እና ይሄ ሁሉ ሰው ያየኛል፣ ምን ይለኛል፣ ምን ይታዘበኛል ብለሽ አታስቢም? ይሄንን ነገር ጠንስሰሽ ስትመጪ ዲቃላን ይልሽ። በነገራችን ላይ አንድ ሴት ልጅ ካላገባች ማለት ነው ካላገባች በሰው ላይ ተደርባ ከወለደች ዲቃላ ነው የሚባለው። ዲቃላ እኮ ነው ይዘሽ የመጣሽው ጋብቻ በፊት የሚወለድ ነገር ማለት ነው። ሲቀጥል ደግሞ ይሄ ሰው ፍቅረኛ እያለው እያወቅሽ፣ ለዛውም ደግሞ ፍቅረኛ እያለው እያወቅሽ እኔ አላቅም። እኔ ምን አይነት ጉድ እንደሆንሽ አላቅም። ብቻ ቡራ ወንድ ነው፣ ምንም ቢሆን ወንድ ነው። ዛሬ ደግሞ አስደስቶኛል። በነገራችን ላይ የኔ አይደለም ዞር በይ የልጅሽን አባት ፈልጊ ነው ያለሽ። ባለፈው ስለተደናገጠ ነው ምናልባት የሆነ ነገር አድርጋኝ ከሆነ ያለው። ማንም ሰው ይደናገጣል። ስትደናገጡ ብዙ ነገር ልትሉ ትችላለች። ዛሬ ግን አስደሰተኝ። እሱም ብቻ ሳይሆን ሀይሚቴ ራሱ ማለት ነው ገና ዋጋ አስከፍልሻለሁ ነው ያለችሽ። አሁን ነብር ሆና ነው የምጠብቅሽ። እንግዲህ ምን እንደሚውጥሽ አላቅም። ምን እንደሚውጥሽ ደግሞ እኮ ጠብረር ብላ በቃ እንድትንከባከበኝ ይፈልጋለሁ። አሁንም እስከ መወልድም ድረስ እኔንም ልጅህንም የመንከባከብ ግዴታ አለብህ። ግዴታህን ደግሞ ካልተወጣ ፖሊስ ምናምን እንደ ደህና ነገር በቃ የሆነ ጀብድ የሰራች ነገር እኮ ነው ያስመሰለችው። ብልግና እንደሆነ ግን አታውቂም? ብልግና እኮ ነው። ሴት ልጅ በክብር ተድራ ቤተሰብ መርቋት ቤተሰብ ካወቀው ስትወልድ ክብር ይኖርሻል። ቤተሰቦችሽ ከማያውቁት ሰው ሄደሽ ተኝተሽ አርግዘሽ መተሽ፣ በዛ ላይ ደግሞ ካልነካሽ ካልቀመሰሽ ካልደባበሰሽ ሰው ደባብሰኸኛል፣ ቀምሰኸኛል፣ አስረግዘኸኛል ስትይ ትንሽ አታፍሪም? ፈሪ እንደ እውነት እንኳስ ቢሆን እንደዚህ አይነት ነገር ሚዲያ ላይ የሚወጣ ነገር አይደለም፣ የሚወጣ አይደለም። ክብር የለውማ፣ ክብር የለውም። እና ከዛም ደግሞ ማለት ነው እኔ የምታደርገው ነገር እኮ በጣም ነው የገረመኝ። እና እዩ ከምትዋረጂ እውነቱን ተናግረሽ ያስገደደሽም ሰው ካለ ብሩኬንና ሀይሚዬን በጥብጭልን ይለያዩ ያለሽ ሰው ካለ ይቅርታ አድርጉልኝ። እኔ እዚህ ነገር ውስጥ የለሁበትም። ተገድጄ ነው፣ ተሳስቼ ነው፣ ወይም ደግሞ ብር ተሰጥቶኝ ነው፣ ተቸግሬ በብር ነው እንደዚህ ያደረግኩት በይ። እንደውም ይረዱሻል። እውነት እኔ በበኩል ያግዝሻለሁ። የእውነት ተቸግረሽ ከሆነ ይሄን ነገር አድርጊ ተብለሽ ከሆነ ማለት ምክንያቱም እውነት ለምላችሁ በቡራና በሀይሚዬ ብዙ ሰዎች ይቀኑባቸዋል። ብዙ ሰዎች አይደለም ይሄ የማያውቋቸው ምናምን ቀርቶ ማለት ነው የሚያውቋቸው ከእነሱ ጋር ብዙ ነገር ያሳለፉ ብዙ መስዋዕት የከፈለች በተለይ ሀይሚዬ ማለት ነው። የእውነት ነው የምላችሁ። ኧረ በጣም ብዙ ነገር ነው ያለው። እናንተን ያለፈልፍም እዚህ ጋር እና ይሄ ነገር ሴራ አለው። ስለዚህ እዩ ተቸግረሽ ከሆነ ይሄን ነገር እያደረግሽ ያለሽው ቡራን ስሙን ለማጥፋት ሁለቱን ለማለያየት ከሆነ እኛ ችግር የለብንም፣ እናገዝሻለን፣ እንረዳሻለን። ከእነዚህ ልጆች ህይወት ውጪ
ምንም ውጣ ውረድ የሌለው ነገር ማለት ነው። እኔ እንደዛ ነው የምለው እና እንደዛ ነው። ዛሬ አልተሳካልሽም። ከዚህ በኋላ ግን ሁለቱም ዝም የሚሉሽ አይመስለኝም። አሁን ቡራም ነቅቶብሻል፣ ሀይሚም ነቅታብሻለች። ስማቸው ሲጠፋ ዝም አይሉሽም። እንደውም በይበልጥ ፍቅራቸው ጨምሮ በይበልጥ አንድ ሆነው ነው የሚመጡት ከዚህ በኋላ። እኔ ወገን ስለሌለኝ ነው፣ እኔ ደጋፊ ስለሌለኝ ነው፣ እናንተ ደጋፊ ስላላችሁ ነው ምናምን ታያለሽ። ኖ በፍጹም መከበር በከንፈር ይባላል ማለት ነው እንዴ። ከሀይሚ ተማሪ። ሀይሚዬ ባለፈው ቡራ በአብረሽኝ ማደር አለብሽ፣ ለዛም በአብረን እንደር እናድርግ እንኳ ሳላላትም በፍጹም ነው ያለችው። ክብሬን አለች። በቃ በክብሬ አልደራደርም ለስሜት ብዬ ተረጋጋ፣ ነገሮች ይስተካከሉና ከዛ በኋላ ሁሉም ነገር ይሆናል ነው ያለችው እኮ። የእውነት ጨዋ ሀይሚዬ። ስለዚህ ማለት ነው አንቺ ይቅርታ አድርጉልኝ፣ እኔ ሴቶኝ መጥፎ ነገር መናገር አልፈልግም። ወደፊትም ሴት ልጅ ልወልድ እችላለሁ፣ ግን ጋብ እንፍጠር። እዩ ስርዓት ይኑርሽ። የምትናገሪያቸውን ቃላቶች እያሰብሽ ብትናገሪ መልካም ነው ብዬ አስባለሁ። ሰዎችም ለአንቺ መጥፎ አስተሳሰብ እንዲኖራቸው ነው እያደረግሽ ያለሽው ማለት ነው። በራስሽ ሰዓት ሰው እንዲጠላሽ ነው የምታደርጊውና ወደ ራስሽ ብትመለሽ መልካም ነው። ያሰብሽውን ነገር መናገር የፈለግሽውን ነገር ግልጽ አድርገሽ ብትናገሪ። ዛሬ ምንም ግልጽ አልሆነም። በዛ ላይ ጨርቅ ወጥፈሽ ነው የመጣሽው። ጨርቁ ወጥቶ ነበረ። እኔ ብዙ ነገር ታዝቤያለሁ። ባይዘወይ በጣም ብዙ ነገር ነው የታዘብኩት እና ሚፍታህ መጀመሪያ ላይ ሲስቅ ምናምን እንደውም በቃ እኔ ራሱ አብሬ ነው የሳኩት። በቃ ይች ልጅ ውሸቴን ነው ልትል ነው ወይም የሆነ ሰንበዲ ልኮኝ ነው ልትል ነው ብዬ የሆነ አፌን ከፍቼ ነበረ። ግን መናገር አልፈለገችም። ይሄን ነገር መሄድ ትፈልጋለች፣ ማስፈራራት ትፈልጋለች፣ እነሱን ማለት ነው። በቃ ከእነሱ የሆነ ነገር መያዝ የምትፈልገው ነገር አለ። ግን አይሳካልሽም፣ አይሳካልሽም። እንደውም ራስሽን ሌላ ወንጀል ውስጥ ነው የምትከችው። ስም በማጥፋት ብለው መክሰስ ይችላሉ። ስም በማጥፋት ብለው ስማቸውን እያጠፋሽ ነው ያለሽው እና ትከሰሻለሽ። አርፈሽ ተቀመጪ፣ ስራሽን ስሪ እና እንደዛ ነው የምለው ውዶቼ። ለማንኛውም ሀሳብ አስተያየት ካላችሁ እስኪ ኮሜንት ላይ ያስቀምጡልኝ። የእናንተን ሀሳብ መስማት እፈልጋለሁ። እና በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ሀይሚዬ ቡራዬ ወደፊት ነው። ጨረቃ ፋሚሊ ሁሌም ትችላላችሁ። ገስግሱ ወደፊት። ሁላችንም ከሴት ልጅ ጎን መሆን አለብን። ከሴት ልጅ ጎን ብቻ ሳይሆን ከእውነት ጎን። እዩ እውነት ቢኖራት ከጎኗ አንቆም ነበር፣ ግን እውነት የላትም። ለዛ ነው እሺ። እና እንደዛ ነው እላችኋለሁ። ደህና ሁኑልኝ ውዶቼ። ባይ ባይ።